ኑሃሚ እንግዲህ ለኤርሚያስ ልጁን አስረጃለሁ። ከዚህ በኋላ ያንተ ልጅ ወይም ደግሞ ያንተ ነገር እኔ ጋር የቀረ ነገር የለም። ስለዚህ ከዚህ በኋላ አጠገቤ እንዳትደርስ ከህይወቴ ውጣልኝ ብለዋለች። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እናለሁ ፈጣሪ የተመሰገነው። በያላችሁበት ሰላማችሁ በዝት ትርፍርፍ ይበልልኝ። በዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ኑሃሚ ክፍል 34 ላይ እንግዲህ ኑሃሚና አባቷ አሁን የራሳቸው ቤት ውስጥ ተከራይቶ ነው እየኖሩ ያሉት። እድሜ ለአቶ ሌኩን ሕክምናውን እየተካሄደለት ነው። ኑሃሚዬ ማውን የራሷ ቤት ተመስገን አምላክ ለዚህ ያበቃኸኝ ከዛ ነገር ሁሉ አሳልፈ ለዚህ ያደረስከኝ ብላ ፈጣሪያው ስታመሰግን ነበረና አቶ ሌኩንም እንግዲህ አባቷን እያሳከመላት ይገኛል። ቤቱንም ደግሞ እገዛላችኋለሁ ለጊዜው ብቻ ቤቱ እስከሚሸጥ ድረስ ተከራይቶ ነው የምትቆዩበት እንጂ ይህን ራሱ ቤት እገዛላችኋል ብሏቸዋል ማለት ነው። እና በዚህ ሰዓት እንግዲህ ኤደን ተብዬዋ ሰምታ ነበረና ለወይዘሮ ገነት እንግዲህ ሄዳ ያኔው ተናግራለች። ስለዚህ ወይዘሮ ገነት ደግሞ እኔ እኮ ባሌና እኔ ብንቀያየምን ብዙ ነገር አንድ ላይ አሳልፈናል። ስለዚህ ይጋዊ ሚስቱ ስለሆንኩ የእሱ ነገር ሁሉ የኔም ነው። ስለዚህ እሱ ቤት ውስጥ እየኖረ እኔ ጎዳና ላይ የምኖርበት ምክንያት የለም ብላ እንግዲህ ወደ ቤት ሄዳ ነበርና ወደ ቤት ሄዳ ከኑሃሚዬ ጋር እንደምታውቁት እንግዲህ ኑሃሚና እሷ ሲገናኙ አንድ ቀንም በሰላም አውርቶ አያውቁምና ባለቤቴ የት አለ? እኔ ቤት ነው እዚህም ነው የምኖረው ከዚህ በኋላ እሱ እኮ ባለቤቴ ነው፣ ህጋዊ ባለቤቴ ስለሆነ ግዴታሽ ነው ደስ ሳይሆን እመጣለሁ ልብሴን ጠቅልዬ ብላ ለኑሃሚ ስትናገር ነበር። እና አንቺ ጥቅመኛ ነሽ፣ ባልሽ ትዝ ብሎሽም አያውቅም። ትዝ ብልሽ ኖሮ ያኔ እንደዛ በሆነበት ሰዓት መተሽ አይዞ ባሌት ይው ነበር። ዛሬ ደግሞ ይሄን ነገር አይተሽ ቤት እንደተገዛለን ወይም ደግሞ ሊገዛለን እንደሆነ ከልጅሽ ከዛ ሴጣን ቁራጭ ልጅሽ ሰምተሽ ነው የመጣሽው። ስለዚህ አሁን ውርደት ሳትከናነቢ ውጪ ከዚህ ቤት ብላታለች። ወጣለች ማለት ነው። ግን ተመልሼ እመጣልሻለሁ፣ አለቃችሁም አቶ ተሰማ ይምጣ፣ ከዛ በኋላ እመጣልሻለሁ ተመልሼ ብላታለች ማለት ነውና ከዛ በኋላ እንግዲህ ብዙ ነገሮች ተፈጥሯል። ኑሃሚዬ በጣም ተናዳ ነበርና ኤርሚያስም እንግዲህ ሲከታተላቸው ነበር፣ ግን የት እንደገቡ አያውቅም ነበርና ኤደን ተብዬዋ መንገድ ላይ አግኝቶ አሁኑ የነ ኑሃሚን ቤት አሳየኝ ያለበለዚያ የሚከተልሽን ታውቂያለሽ ብሎ አስፈራርቷት እንግዲህ የነ ኑሃሚን ቤት አሳይተዋለች ማለት ነው። እነ ኑሃሚን ጋር ሄዶ ከኑሃሚዬ ጋር ሲያወራ ነበርና ኑሃሚዬ ደግሞ እሱን ለማንጨርጨር ብላ ልጁን አስወርቼዋለሁ፣ ያንተ ነገር እኔ ጋር ምንም ነገር የለም፣ ባለፈው የሰበሰብኩትን መድኃኒት ታውቅ አይደለ? ከዛ በፊት ነበር ልጅን የሸኘሁት፣ ከዛ በኋላ ራሴን ለመሸኘት የወሰንኩት። ስለዚህ ከዚህ በኋላ እኔ ጋር የሚያስመጣ ነገር ምንም ነገር የለም ብላ ስትናገረው ይሄን ነገር እንደማታረጊ 100% እርግጠኛ ነኝ፣ አውቀሽ እኔን ለማንጨርጨር ነው እንደዚህ ያረግሹ ብሎ ሲያናግራት እሱም ልክ እንዳለ ነበረ የሆነው። ከዚህ በኋላ አጠገባችን እንዳደርስ ብላ ወደ መኝታ ቤት ገብታ ልጄ እባክህ ይቅር በለኝ፣ እሱ ተስፋ እንድቆርጥ ብዬ ነው አንተን የገደልኩ እንጂ አንተ መቼም አልገልም፣ ባለፈው ራሱ ልገል የነበረው በጣም ቆሽቶኛል ብላ ብቻውን መኝታ ቤት ውስጥ ቁጭ ብላ ስታለቅስ ሰምቷታል ማለት ነው። እና አንቺ ኑሃሚ ለካ እኔን ለማንጨርጨር ነው እንደዚህ ያረግሽ አንቺ የተረገምሽ ብሎ ደስ ብሎት ነበር ስቆ የሄደው። ግን ልጁ ገድዬዋለሁ ስትለው በጣም የሚያስጠላ ስሜት ውስጥ ነበር የገባው ማለት ነው። እና ልጁ በጣም እንዲወለድ ከሷ ጋር መሆን ይፈልጋል። ከልቡ ነው የሚያፈቅራት። ያው ከሷ በፊት ብዙ ጥፋቶችን ቢያጠፋም ሌላ ልጅ እንዳለው ባይነግራትም ብዙ ነገሮች ተደርጓል። ግን አሁን ደግሞ እሷን ከልቡ ነው የሚያፈቅራት ማለት ነው። እና አላሷ ብሎ ብዙ ነገር አድርገዋል። ኤሚን ራሱ በጥፊ መታወለች ማለት ነው ኤርሚያስን። እኔ እዛ ቤት የገባሁት ለገንዘብ ብዬ ሳይሆን ሚስቴን ፍቅሬን ለማግኘት ነበር። አሁን ደግሞ እሷ ከዛ ቤት ወጣለች፣ እናንተ ቤት ምንም ልሰራ አልመጣም ብሎ ሲያናግራት ነበር በጥፊ የመታችው። ይሄን ደግሞ እጥፍ አድርጌ እስከዛሬ ኑሃሚን የተደሽበትን አፍሽን የዛሬውን ጥፊ ጨምሮ በደንብ አርጌ አስከፍልሻለሁ ብሏት ነበርና ያስከፍላታል ብዬ ተስፋ አደርጋለሁ። ኤሚንና ዳግም እንግዲህ አንድ ቤት ውስጥ እየኖሩ ነው። ኤሚን ወንድ ባየችው ቁጥር ትላለች እና እሱንም አሁን እየፈለገችው ነው። እሱ ብቻ ነው እህቱ እንደሆነች የሚያውቀው እንጂ እሷ እንግዲህ ወንድሙ እንደሆነች አታውቅምና እሱን ለመጀንጀን እንግዲህ ሻወር ቤት ገብታ ራቁቷን እየወጣች ምናምን ብዙ ነገሮችን እሱን ለማማለል ማለት ነው። እና እናትየው ደግሞ በዚህ ነገር በጣም ተሳቃለች። እነዚህ ልጆች ሌላ ነገር ውስጥ እንዳይገቡ ብላ ማለት ነው። ምክንያቱም ዳግም ያውቃል፣ እሷ አታውቅም። ስለዚህ እሷ
ስለማንጣቅ ብዙ ነገሮችን እያደረገች ነው እሱን ለማማለል ማለት ነው። እና ወይዘሮ ዝናሽ እነዚህ ወንድማማቾች ሌላ ነገር ውስጥ ሳይገቡ በፊት ቶሎ ብላ ዳግም የእሷ ልጅ መሆኑን ብትናገር ጥሩ ይመስለኛል። እናንተስ?